እቺ ልጅ እንደምታዩት መዳሟ ድንገት ሙታ ተጨንቃ ነው ቪዲዮ የሰራችው እና እሷ ያለችውን እንስማና ከስር ኮሜንቶች ደግሞ ምን እንደሚሉ ነግራችኋለሁ። ሴትዮ የሞተች ድንገት ነው የሞተችው። ምንም አላማማትም ነበር እውነት። እንግዲህ እንደምትሰሟት ነው እቺ ልጅ ድንገት መዳሟ ስለሞተችባት ተደናግጣ ነው ሰዎቹ የሆነ ነገር ይሰጠዋት አድርገው ነው እያሰቡ ያሉት መሰለኝ። በጣም ነው ቢጠረጥሩኝ እያለች ስጋት ነው ያላት። ያው መመርመር ስላለ እንዲህ አይነት ነገር ላይ አያሳስብም። ነገር ግን ከዚህ በላይ የገረመኝን ነገር ኮሜንቷ ላይ ሲጻፉ የነበሮችን ኮሜንቶች ሳይ የምሬን ነው ሾክድ ነው ያደረኩት። በጣም ነው የገረመኝ። ሰው ምን ያክል ክፋቱ ምን ያክል ምቀኝነቱ እዚህ ደርሷል እንዴ ነው ያልኩት። ዊ ታድለሽ የኔንም በደፋት ይላል እዩ። ኡፍ ተመስገን የኔ ብትሆን ምን አለ ይላል። ኮንግራጁሌሽን ይላል። የኔንም በደፋት ይላል። እዩልኝ የኔዋን በወሰደልኝ አምላክ የት ነክ ይላል። የኔንም በደፋት ይላል። ታድለሽ ይላል። ወይ ጉድ ወይ ጉድ ወይ ጉድ። እንግዲህ ኮሜንቱን ተመልከቱት። የኔንም በደፋት ታደልሽ ተገላገልሽ። እንዴ የምራችሁን ነው? እሷ ብትሞት ምን ትጠቀሚያለሽ? የእንጀራ ገመድሽ ይቆረጣል እንጂ እንዴ ሰው ቤት ቁጭ ብሎ ሰውን መራገም አለ እንዴ? ኢትዮጵያ ውስጥ ዶክተር ከሚከፈለው በላይ እየከፈላችሁ መስሎኝ የምትሰሩት። እንዲህ ከጠላሻት እኮ ትተሽ መውጣት ትችያለሽ። ካልተመቸሽ የሚያስገድድሽ የለም። ትቶ መውጣት እኮ ይቻላል። ሰው ቤት ቁጭ ብሎ ይሄን ያክል እርግማን ምንድን ነው? የእናንተንስ ዱዓ አላህ እንዴት ነው የሚሰማችሁ እንዴ? ኧረ እህቶቻችን እባካችሁን ላፋችሁ ለከት ይኑራችሁ። ለምንጽፈው ነገር እንትን እንበል እንዴ። ለምኛ አማን አለብን እኮ በነገራችን ላይ አንድ ሰው በሚሰራው ስራ ሁሉ አማን አለበት። እናት ለልጆቿ በልጆቿ ጠባቂ ናት። በጠበቀችውም ነገር ትጠይቃለች። እናንተም ደግሞ ለአሰሪዎቻችሁ ቤት ጠባቂዎች ናችሁ። በምትጠብቁትም ነገር ትጠየቁበታላችሁ። ስለሆነ ባካችሁ እህቶች እንደዚህ አይነት ነገር ለቀልድም ብላችሁም ቢሆን አታድርጉት። የምርም ከሆነ ደግሞ ተራጋሚ ራሱ እንደርጋሚ ነው። እርግማኑ ግማሹ ለእናንተ ነው። እንዲሁ አረብ ሀገር እንደለፋችሁ እንዳቀሩ። መልካምነት ጥሩ ነገር ይዞ ነው እንጂ የሚመጣው ገደል አይከተም። ሰው ቤት ቁጭ ብሎ ግን ሰው አይረገምም። በጣም ነውር ነው። ብልግና ነው። እየከፈሏችሁ እኮ ነው አይደል እንዴ? እዚህ ስንቶቻችን እንተዋወቃለን መቼም አረብ ሀገር ስለሄዳችሁ ረስታችሁት ካልሆነ በቀር ብዙ ቁርበት ላይ ሲተኛ የኖረ እዚህ የደረቀ መሬት ሲቆረቆረ የኖረ ሰው ነው አይደል? እዛ ሄዶ አሁን የተመቻቸ ህይወት የሚኖረው ወዙ ግጥም ብሎ ከሱ አልፎ ቤተሰቡን እየቀየረ ያለው ስለሆነ ይሄንን መመናጀር እና የማይመስል ነገር ተውት። የምር በጣም ነው የሚያሳፍረው። ሂዳችሁ እንጂ እኮ አግተዋችሁ አይደለም ያስቀመጧችሁ። ሰው ቤት ሂዱ እሰራለሁ ብሎ ሂዱ ነውር ነው ወላሂ።
እንግዲህ መሐመድን ከብዙ መውደቅ እና መነሳት በኋላ አሁን ተጫውቶ ጨርሶ ወደ ቤት እየሄደ ነው። ምን ተሰማ? ምን ትምህርት አገኘህበት? ከዛሬው ሙሉ ትምህርት አገኘህበት? ወድቆ በመነሳት ወድቆ መቅረት የለም፣ መነሳት አለ። የወደቀ ወድቆ አይቀርም። በ200 ብር ከፍሎ ራስን ማጥፋት ነው አለ። ባጃጃተን በእግራችን ልንሄድ ነበር። አሁን ግቡ ብሎናል። ልንገባ ነው። እንደምታዩት የቱ እዚህ ነው። ይኸው እዛ ፊት ለፊት